ናንጂ ወሬ ነው ና ከዛ አውጥቼ እኔ ከዚህ በፊት እንደመጣች እንደነገርኩ ያወጣውላት ሲም ነበረ በሲም ካርዱም ስደውልላት ስልኳ አይሰራም እና ቁም ና ወሬ ነው ከኤልሲ ጋር እንዴት እንደተገናኘና ምን አይነት ሁኔታ ውስጥ እንደነበሩ እንዴትስ ፍቅረኛ ሊሆኑ እንደቻሉ ያለውን ነገር እስኪ ምንድነው ምን ሆናችሁ ምን ሆነ ይሉት ኮንትራስ የት ነው ደረካት ኤልሳን ሻትጋት ንገረኝ የት ነው ደረካት እኮ በዚህ አይነት አባቴንም ገዳዮች ያውቃል አማን ነው እንዴት ነህ ሁሉ መልካም አለን እግዚአብሔር ይመስገን ፍቃደኛ ስለሆንክና ስለመጣ በጣም አመሰግናለሁ እኔ ምን ልል እንደምፈልግ አላውቅም ምን ልል እንደምችል አላውቅም ብቻ እዚህ ድረስ ስመጣ ኤልሳን አገኛታለሁ ብዬ ነው የመጣሁት ያው የኤልሲም በቃ የጤናዋ ምናምን ነገርም ልክ አልነበረም እዚህ ከመጣች በኋላ አዛ እናንተ ጋር ባላቅም ቢያንስ አንድ 4 ወር 3 ወር ምናምን እኛ ጋር ትቆይና ትንሽ በሽታዋ ደግሞ ሲነሳባት ወደ አንድ ቦታ ትሄድ ነበር ከዛ ከ4 ወር ከ3 ወር በኋላ ደግሞ ተመልሰው ወደኛ ጋር ትመጣለች ሴትየዋ ማለት ነው እሷን በህይወት ለማግኘት የማረጋው ጥረት እያየሽ ነው አይደለ እየለፋው ነው እለፋለሁ አሁንም ገባሽ አይደል ምክንያቱም እሷ ኦሬዲ ተላኛ ሄዳለች ችግር የለውም ኢቭን ግንኙነታችን ራሱ ቢቋረጥ እኮ እኔ ኤልሳን ከመፈለግና በህይወት ወደ ቤቷ ከመመለስ ከቤተሰቧ ጋር ከአባቷ ጋር ከመመለስ ወደኋላ አይደለም ወሰድ መለስ ያደርጋታል ቢያንስ ይሄ በሽታዋ የሚነሳባት በ3 ወር በቃ በዛ በ3 ወር ክፋቢ በ3 ወር በ4 ወር ቢሆን እንግዲህ ምንም ነገር የለም ብላምና ኮኔ መጣችሁ ያመነችበት ቦታ እንዲ ከተደረገች የት ነው ሰላም ማግኘት የምንችለው ኤልሳ የምትባል ልጅ ከ7 ወር በፊት ጠፍታብን ነበርና እኛ ጋር እዚህ ከተማ እንደመጣችና ሰው እየፈለገች እንደነበረ መረጃው ደርሶናል ከዛም ባሻገር ደግሞ ካንተ ጋር ክሎዝ የሆነ ግንኙነት እንደነበራችሁና ከዛም እንዴት አሳለፈ ኤልሳን እንደሰጣችሁ እንድነግረኝ ፈልጋለሁ ኮረንትና ቤት መስመጣ ቤተክርስቲያን እንደው ይሽጉጥሉ ለከዱ አንተ ከሱ ስር ካልወጣህ ህይወትህን እንደምናጠፋት ይሉኛል ይዘቱብኛል ይገርማል የክፉ ቀባል እንጀራ ይሉ የክፉ ቀር ይሉ ካፈር ያዳለኝ ያነሳኝ ወንድሜ ነው እንደው አደራህ ልጄ እንደው አደራህ ማለት አቶ ተፈሪን ሁለተኛ ሚስት ያጋቡት ከድርጅት ውስጥ ከምትሰራ ሴት ነው ማለት ነው አዎ እዛም ሰራዋን የኖረችዋን በራሱ ነው በቃ ራስህን ቻል እንግዲህ ወዲህ እኔ አገለገልከኝ ደግሞ በሎ በራሱ ድርጅት ከፈተልኝ እንጂ ቢጠጉትማ ያቀርባቸው ነበር አልተጠጉትም በፍጹም ስለዚህ ራሃቸው ናቸው ራሃቸውን ከአቶ ተፈሪ ሲያርቁ የነበረው ማለት ነው አዎ አልኩኩ በፍጹም ሰበሰበኩ አልኩ ካንዴ 3 ሄደናልኛ ተፈሪንስ ያገባሽው ወድጄ ነው አፍቅሬው ነው ብለሽ አይደለ ቆይ አንቺ ምን ውስጥ ነሽ ወይ ያለሽበት ቦታ እንምጣት እንላት አዲስ ጉዳለ ካገኘ ምንድነው ችግራችሁ በሶም ያስልካል ልጆችን ያስልክና እስቲ አምጡ ያመጣቸው ያሳድሩ ብር ካነሰም ካለ አሁን ይሄድና ብር እንኳን ሌባ ሰረቀና ምን ካሉ ብር ሰጥቶ የሚሸኝ ሰው ነው ነገሮች እየተለዋወጡ የነበረው መቆየት ሲጀምር ነው እነዛ ነገሮች ገንዘብ ይገባልናል እሷን አናገኛትም እነዚህ ነገሮች ግን እየቆዩ ሲሄዱ ትንሽ ሐሳብ ገባን ጭንቀት ገባንና ግር ማለት አደማም ስራ አንድ መሽቆቅ ልጅ አለች የት የምትሰራ እነ ፍሬም ጋር አብራ የምትሰራ ድርጅቱ ላይ አዎ ሰራተኛ ሳለች እዛ እንደሄደልህ ሚስት አግኝተው ሚስት በጃዞር ይችን ያጋቡታል ሰላይ ባንዳ ሆነ ከዛ መጨረሻ ላይ እሱም ያው ራሱን አጠፋ ይሄን ነገርም ካጠፋ በኋላ ራሱን ካጠፋ በኋላ ለሷ በመነግራት ጊዜ በጣም ነው ያዘነችው ዘው ባናቱ እንዳይድን በቃ የተፈለገውማ እንዲሞት ነው ሌላ ነገር ትርፍ የለውም አቶ ተፈሪም በጣም እንደወደደቻቸው መልካም ሰው እንደሆኑና ከሳቸው ፍቅር እንደያዛት ማለት ታዲያ ያኑላ ጊዜ ምን ሆና ነበር ልጠፋ የቻለችው ለምንድን ነበር ልታገኛቸው አልሞከረችው ኦር ደግሞ ለምንድን ነው ማደወል የነበረው ደግሞ ሚስትየዋን በሚስትየዋ በጎን ደግሞ መግባት የልጆቹን እናት ይገርማል እኮ እኔ ምን አይነት እንዴት ያሉ ሰው እንደሆነ አላውቅም እኔ እንዲህ አይነትም ሰው ተፈጥሯል እንዴ ምድር ላይ ተላለሁ እኮ አንተ ስራቸውን ብታይ እኔም እንደው የሚደንቅ ከዛ በኋላ እንግዲህ በጣም የሚገርመው ነገር እሷ የምትደውልበት ቦታና የድርጅቱ ቅርንጫፎች ያሉበት ቦታ በፍጹም የማይገናኝ ነበር አልመጣህ አለችኝ እና እዛ ስደርስ እንዳትመጣ ማን አለክ በቃ ጭንቅላቷ ሁሉ ትክክል እንዳልሆነ የተሰማኝ የዛን ጊዜ ነው ረብድብ ያለሁኝ እንደውም ልጆችን ከጉያ ምንነጥልህ ምንገልብህ ያሉኝ ደርሰውብኛል በቃ በየተሄድኩበት የኔን ሳትዘጋ ስታወራ ሰምቻታለሁ በቃ እኔ ለምንድነው እዚህ ነገር ውስጥ እስካሁን ድረስ ያለሁት
እንደዚህ እኮ አልነበረም ውላችን የሚል ነገር ስታወራ ሰምቻታለሁ። አሁን ግን ከሳቸው ጋር ትዳር እንደጀመረች ነው የሰማነው። ስለዚህ አቶ ተፈሪን አግብታ እዛ እንደተቀመጠች እና እዛ እንዳለች መረጃ አገኛችሁ ነው? የባለቤቴ ፋይል ይኸውና እሱ ጋር ይቀመጣለች። ባይሆን እንኳን ኮፒ አድርጎ የኔ ቢጠፋ የእርሶ ጋር ያለው ይቀመጥ፣ መረጃው ዶክሜንቱ ሙሉ ፋይሉን አስቀምጣለች። ከዛ በኋላ ግን ከስንት ትግልና ከስንት ልመና በኋላ እኔ ራሴ እመጣለሁ ብላ ከተማ ድረስ መታን ያገኘችኝ። የአቶ ተፈሪን ንብረቶች በጠቅላላ ለምናስመልስበትን ሁኔታ አግኝተናል ማለት ነው። እሺ መሞቱን ይሞቱ፣ ግን በክብር መቀበርን ደግሞ የመሰለ ነገር የለም እና ቢያንስ አስክሬናቸውን እንኳን ብናገኝ ለኛ አንድ ነገር ነው። ጓግታ ነበር ትነግረን ነበረ። ግን የሰርጓን ቀን በጉጉት የምትጠብቅ ግን አንድ ፍሬ ምንም አታውቅልች። ይሁን ስቃይ የሚደርስባት ማለኛ ማለት ይርሳ በቃ እህታችን ብቻ ሳይሆን እናታችን ነበረች። እዛም በቃ ሁሉ የቤት ኃላፊነት ምናምን ትረዳን ነበር። አንዳንድ ነገር ጉለት ምናምን ሲኖር በጣም አስቸጋሪ ነው። በቃ እናርድሻለን፣ እንገድሻለን ምናምን በቃ እሷ የሆነ ያዋራት ለራስ በሐሳብ ጭልጥ ብላ ትሄዳለች። እግዚአብሔር ለበለበናት ፍቱን ተታገኝ እንድትፈልጋለ እኔ ያው ለራሴ ስል ነው ማድረገው፣ ለእናንተ ስል ብቻ ሳይሆን ለራሴም ስል ጭምር ነው ማድረገውና ማለት የተወሰኑ ድርጅቶችም አሏቸው አይደል? እንዴት ነው ይሄን ሁላ ነገር ጥላ ወደ አረብ ሀገር ልትሄድ? እቺን ሰው አውቃታለሁ እና የእናቷን ፎቶ ይዛ ስታፈላልግ የነበረች ሴት ነበረች። አዎ የት ነው ታውቃት? እንደዚህ አይነት ቦታ ላይ ኤልሲ በምን ታምር ልትመጣ እንደምትችል ሊገባኝ አልቻለም። ግን የሆነ ነገር ደስ የሚል ስሜት፣ ጥሩ ስሜት ነው እየተሰማኝ ያለው። የማገኛት ያክል የሆነ የማያት ያክል ነው የሚሰማኝ ውስጤ ነው። ከአዲስ አበባ ድረስ ተነስተን ወደዛ የምንሄድበት ምክንያት አለ። ሌኒ አባት እንግዲህ የተገደሉት ኤልሲን ተከትለው ነው። ኤልሲን ፈልገው ነው የሄዱት እህታቸውን ለማግኘት እና እዛ ቦታ ላይ ምናልባት እንደተባለው የምርም ኤልሲን ልናገኛት እንችል ይሆናል። በአጠገባችን እኮ ብዙ ሰዎችን እያጣን ያለ ነው። እባካችሁ ታስረዱኛላችሁ? አልገባኝም እያላችሁ ያላችሁት ነገር ግራ እያጋባኝ ነው። እንግዲህ እኔ በጣም አቀበት ዳገት ያለበት ቦታ እሺ አይዟችኋልሽ። እና እዛ ኤፍሬም የሚባል ሰው ስራ እንደሚያሰራው የፈርኒቸር ስራ እንደሚያሰራው ነው የነገረኝ። ቆይ አይደለም አደገኛ ዳገት ነው የወጣ ነው። አሁንም ቀሪ መንገድ አለን። ስለዚህ እያረፍን ካልሆነ የሚሆን አይደለም። እና እንደዛ ነው። አልገባኝም ግን ምን የምታውቀው ነገር አለ እንዴ? ፊታችሁ ልክ አልሆነልኝም። ምንድነው እሱ? ይኸውልህ እሳቸው ግን ምን አገባኝ ሳይሉ ቤታቸው ድረስ አስገብተው ለኛ ደውለው አባታችንን አስክሬን እንድናገኝ ረድተውን አሁን ደግሞ ሙሉ የሚያውቁትን መረጃ አይነግሩንም ብሎ ማለት ከባድ ነው። እዛን የጥይትም ድምጽ ሰምቻለሁ። በጣም ተደናግጬ ነበር የወጣሁት እና ጮት ወዳለበት ነበር እየሮጥኩ የሄድኩት ማለት ነው። እና በሰዓቱ ልክ እዛ ቦታ ላይ እንደደረስኩኝ እና ደሙን ለማስቆም ምናምን ነገር እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውቧ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እነሆ ዛሬም ተመልሻለሁ። ውድ ቤተሰቦች እንግዲህ በትላንትናው ቪዲዮ ላይ እንደተመለከታችሁት
ያለነው ከአዲስ አበባ ውጪ ነው። የነ እሌኒን አባት ገዳይ ማንነት ለማወቅ እንግዲህ አርሶ አደሩ ቤት ሄደን ነበር፣ አባታችን ቤት ሄደን ነበር። ነገር ግን ልናገኛቸው አልቻልንም። የተፈጠረው ነገር ምን እንደሆነ ባናቅም፣ እንዴት እንደሆነ ባናቅም እንግዲህ አዲስ አበባ ለስራ ብለው እንግዲህ እና አቶ መስፍን አዲስ አበባ ለስራ ብለው እንግዲህ እና አቶ ኤፍሬም በምን አይነት መንገድ እንደወሰዷቸው ትንሽ ግራ የሚያጋባ ነገር ነው። ነገር ግን ይሄን ነገር ለማጣራት የቻልነውን ነገር እናደርጋለን። አዲስ አበባ ላሉ ባልደረቦቻችን፣ ለወንድሞቻችን፣ ለጓደኞቻችን ያለውን ነገር አሳውቀናል። እኛ ያው ትናንትና ትንሽ ዝናብም ከዛ በኋላ ስላስቸገረን መንቀሳቀስንም ስላልቻልን እዚሁ አዳራችንን አድርገን እንግዲህ በጠዋት ተነስተን ወደ ከተማ አቅንተናል ማለት ነው። አሁን ያለነው ከተማው ላይ ነው። ያው የተባለውን ከኤልሳ ጋር ግንኙነት የነበረውን ከኤልሳ ጋር አብሯት ሲዞር ነበር የተባለውን ለኤልሳ ፍቅረኛ ሆኗል የተባለውን ልጅ እንግዲህ ለማናገር እንግዲህ ፍቃደኛ ሆኑልናል ማለት ነው። ስለዚህ እሱ ግቢ ውስጥ ቁጭ ብለን እየጠበቅን ነው ያለነው። ወንድማችን እንግዲህ ሄዶ እሱን ሊያመጣው ነው፣ ቤት ሊጠራው ገብቷል። እስኪ ይምጣና ከኤልሲ ጋር እንዴት እንደተገናኘና ምን አይነት ሁኔታ ውስጥ እንደነበሩ እንዴትስ ፍቅረኛ ሊሆኑ እንደቻሉ ያለውን ነገር እስኪ ማለት ያው እንደ ጥያቄ የእውነት ነው አይደለም የሚለውን ነገር እንግዲህ ከሱ አንደበት የምንሰማ ይሆናል። ከዛ ባሻገር ደግሞ በአሁኑ ሰዓት የት ነው ያለችው? አሁንም ስቲል ከሱ ጋር ነው ያለችው ወይስ የት ነው ያለችው? ምክንያቱም እንደነገረን ከሆነ ትናንትና እንደሰማችሁት ከአራት ወር በፊት ነው ያየኋት። ከዛ በኋላ አላየኋትም። ይሄን 4 ወር አይቻት አላቅም የሚል ነገር ነው እንግዲህ የሰማነውና ኤኒዌይ ያው ያለው ነገር አብረን ቁጭ ብለን የምናዳምጥ የምንሰማ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ተስፋ አለኝ የተሻለ ነገር የምሰማበት ስለ ኤልሳ ፍሬ ሀሳብ ጭብጥ የሆነ ነገር የማገኝ ይመስለኛል ማለት ነው። ስለዚህ እናንተም ከኔ ጋር ቁጭ ብላችሁ በትዕግስት ያለውን ነገር እንድትከታተሉኝ ጋበዝኳችሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮን ደግሞ ላይክ ሼር እያደረጋችሁ ለብዙ ሰው እንድታዳርሱልኝ እፈልጋለሁ። መልካም ጊዜ መልካም ቆይታ አብራችሁኝ ሁኑ። እንግዲህ እሌኒ ያው ያለው ነገር እዚህ ድረስ ከመጣን አይቀር የተሻለ ጥሩ ነገር እናገኛለን ብዬ ተስፋ አደርጋለሁ። ምን እየተሰማሽ ይገኛል በአሁን ሰዓት ላይ? የሆነ ተስፋ እንዳለ ነው የሚሰማኝ። ማለት የሆኑ ፍንጮችን ልናገኝ እንደምንችል በጣም እርግጠኛ ነኝ። ምክንያቱም ትናንትና እንደሰማነው ከሆነ የገበሬው ልጅ ፍቅረኛዋ ነው ተብሎ እስከሚታሰብ ድረስ ከኤልሳ ጋር አብሮ የነበረ ልጅ አለ። ስለዚህ ፍቅረኛዋ ነው እስከሚባል ድረስ ከታሰበ በጣም ቅርበት አላቸው ማለት ነው። ስለዚህ የሆነ ፍንጭ ይኖረዋል ብዬ ስለማስብ የሆነ ተስፋ እንዳለን እገምታለሁኝ። አዎ 1-3 ወር አካባቢ ደግሞ እዚህ ከተማ ላይ መቆየቷንም ጭምር ነው የተነገረን እና ማለት 1-3 ወር ያክል አይቻታለሁ ነው ያለን። ላያት ያልቻልኩት በዚህ 4 ወር ውስጥ ነው የሚል ነገር ነው። ያ ማለት እንግዲህ ከጠፋች ጀምሮ ኦልሞስት አሁን 7ኛ ወር ላይ ነን። ስለዚህ ከዛን ጊዜ ጀምሮ እዚህ ከተማ ላይ እንደነበረች ነው መረጃዎች እያሳዩን ያሉት ማለት ነው። ስለዚህ አንቺም የአጎትሽን ልጅ የምታገኝበት ሁኔታ ይፈጠራል ብዬ አስባለሁ። አባቴንም ገዳይ ጭምር ደግሞ የአባቴን እንደማስመልሳለሁ ብዬ አስባለሁ። አዎ እዚህ ድረስ የመጣንበት ትልቁ ዋነኛው ነገር የአባትሽን ነፍስ ያጠፋውን ሰው ለማወቅ ለመለየት ነበር። ያለውን ነገር ምን አይነት ነገር እንደተፈጠረ እንዴት ሆኖ አባትሽ ሊገደል እንደቻለ እንግዲህ ሂደቱን ከገበሬው ልጅ እንግዲህ ያለውን ነገር በጠቅላላ ሰምተናል። አዎ ግን አሁን ላይ ደግሞ ቢያንስ አባቴ ሞቷል። ከሞተው በላይ ደግሞ በህይወት ያለችው ኤልሳ የእውነትን በህይወት ካለች እሷን ማትረፍ ነው ዋናው ዓላማችን ሊሆን የሚገባውና እሷን ካገኘን በኋላ ደግሞ ስለ አባቴ ገዳይ እናወራለን። አዎ ምናልባት ከዚያ አሁን ከሚመጣው ልጅ ወይ ደግሞ አሁን ከምናገኘው ልጅ ስለ ኤልሳ ብቻ ሳይሆን ስለ ኤልሳ እናትም አዲስ መረጃም ልናገኝ እንችላለን። ምክንያቱም ኤልሳ ያለ ምክንያት መታ እንግዲህ እዚህ 3 ወር ሙሉ እናቷን ልታፈላለግ አትችልም። 3 ወር ሙሉ ፎቶዋን ይዛ ከተማው ላይ ልትዞር አትችልም። የሆነ ነገር ብትሰማ ወይ ደግሞ የሆነ ሰው የሆነ ፍንጭ ቢሰጣት ነው። ኦልሬዲ መጀመሪያ ጥቆማ ደርሷት መጣች። ከዛ በኋላ እዚህ ከመጣች በኋላ በፎቶ እያፈላለገች ነበረ። የሆነ ሰው አዎ እዚህ ነበረች ቢላት ነው 3 ወር ሙሉ ልቆይ የምችለው እንጂ 3 ወር ሙሉ ቆይታ ልትፈልግ አትችልም ነበር። ኦኬ እየመጡ ነው። ስለዚህ እስኪ ልቀበላቸውና ያለው ነገር እንትን እንላለን። አማን ነው። እንዴት ነህ? ሁሉ መልካም አለን። እግዚአብሔር ይመስገን። ፍቃደኛ ስለሆንክና ስለመጣ በጣም አመሰግናለሁ። ያው ቆመን ከምናወራ እንቀምጥና እንወያይ ይሻል። መልካም እሺ። እሺ ሉል ያልኩ ልጅ እሱ ነው። እሺ ያው ሉል እባላለሁ። ያው እንደነገረህ
አንዳንድ ነገሮችን ላናገረ ነው የመጣሁት እዚህ እና እስኪ ከትውውቅ እንጀምር። አንተን ማን ልበል? እኔ አብርሃም እባላለሁ። አብርሃም። ኦኬ። እሺ አብርሽ፣ እዚሁ ተወልደህ እዚሁ ያደግክ ልጅ ነህ? አዎ እዚሁ አካባቢ ተወልጄ ያደግኩ ልጅ ነኝ እና በሰፈሩም በስራ የምታወቅ ልጅ ነኝ። የሰፈሩም ካቦ ነገር ነው። እሺ አብርሽ፣ ያው ብዙ ስላንተ ሰምቻለሁ። ታታሪ ሰራተኛ እና በጣም ከሰዎች ጋር ተግባቢ እንደሆንክም ጭምር ሰምቻለሁ። ከፋሚሊ ጋር ነው የምኖረው? ከፋሚሊ ጋር ነው የምኖረው። ኦኬ። ተራ ላይ ምናምን ነገር ነው የምትሰራው መሰለኝ። እንደዛ ነገር ብዙ ስላንተ የተነገረኝ ነበርና ጠንካራ እና በጣም ከብዙ ሰዎች ጋር ተግባቢ እንደሆንክ ማወቂያለሁ። በጣም ደስ የሚል ስብዕና ነው። ያው እኔ እንኳን የመጣሁበት ምክንያት በዋነኝነት ደረጃ አንድ ሰው እየፈለግኩ ነበር ማለት የምፈልገው ሰው ደግሞ ከአንተ ጋር ግንኙነት እንደነበረው ምናምን ሰምቻለሁ እና ኤልሳ የምትባል ልጅ ከ7 ወር በፊት ጠፍታብን ነበር እና እኛ ጋር እዚህ ከተማ እንደመጣች እና ሰው እየፈለገች እንደነበረ መረጃው ደርሶናል። ከዛም ባሻገር ደግሞ ከአንተ ጋር ክሎዝ የሆነ ግንኙነት እንደነበራችሁ እና አብረሃትም ስታፈላለጋት የነበርከው አንተ ነበርክ እና እስኪ ከመጀመሪያው ጀምሮ እንዴት እንደተገናኛችሁ እንዴት እንደምታውቃት ብትነግረኝ። እሺ እኔ ኤልሳን ያወቅኳት እዚሁ ተራ ላይ ነው። እናቷን እያፈላለገች ነበረ እና አንድ ፎቶ ይዛ ስትዞር ነበረ ያየኋት እና ይህን ፎቶም እኔ አውቀዋለሁ ብያት ነበረ እንትን ያልኩት። ማለት ይዛ የምትዞር ነው የነበረው የእናቷ ፎቶ ነበር አይደል? ያ የእናቷን ፎቶ ነበር። ኦኬ። እናቷን ታውቃት ነበረ? እዚሁ እኛ አካባቢ ትኖር ነበረ። ቢያንስ አንድ 4 ወር 3 ወር ምናምን እኛ ጋር ትቆይና ትንሽ በሽታዋ ደግሞ ሲነሳባት ወደ አንድ ቦታ ትሄድ ነበረ። ከዛ ከ4 ወር ከ3 ወር በኋላ ደግሞ ተመልሳ ወደኛ ጋር ትመጣለች ሴትዮዋ ማለት ነው። እና ሲያስጨንቀኝ የነበረ ጉዳይ ነው። ስለመጣህ በጣም ደስ ብሎኛል። እስኪ ማለት እንደነገርከኝ ከሆነ ያው ፎቶ ይዛ እየዞረች ምናምን ነገር ነበር ያገኛት እና እናቷን እያፈላለገች እንደነበረ ነው። እስኪ አግኝታት ማለት እንዴት አውርታ ነው ከአንተ ጋር ልትቀራረቡ የቻላችሁ? በምን ምክንያት ነው ልትቀራረቡ የቻላችሁት? ያው እኔ ያወቅኳት እዛው እንደነገርኩ ስራ ቦታ ነው ያወቅኳት ብያለሁ። እና አንድ አጋጣሚ ፎቶዋን ይዛ ሳያት ሴትዮዋን አውቃት ነበረና በዛ ምክንያት ነው ልረዳት ያሰብኩትኝ። ማለት እንዴት ነው ልረዳት የቻልከው? በምን መልኩ ረዳሃት? አብራችሁ እየዞራችሁ እንደነበር ነው? አብራችሁ ፎቶዋን ይዛችሁ የተሽከረከራችሁ ሰው ስጠይቁ እንደነበር ነው እንግዲህ መረጃ ያለኝ። እና እንዴት ተነጋግራችሁ በምን ተግባብታችሁ ነው አንተ ስታግዛት ስትደግፋት የነበረው? ያው እኔ አብሬያት ብዙ ፈልጊያታለሁ፣ ግን የእኛ ቤትም ነበረ አንድ ክፍል። በጣም የምታሳዝን ሰው ስለነበረች ኤልሳ የቤተሰብ ክፍል ሰጥቻት ነበረ ስትኖር የነበረው። እናንተ ጋር አስጠግታት እየኖረች ነበር? እኛ ጋር አስጠግቻት እየኖረች ነበር። የኤልሳ እናት የአእምሮ ታማሚ ነች እና እኛ ጋር ትመጣለች። ቢያንስ 3 ወር በጤነኛ ከሆነች ትጠፋብናለች። ወደ ሌላ ከተማ ትሄድና ደግሞ ተሽሏት ትመጣለች። የሰፈሩም አካባቢም በጣም ነው የሚወዳት። ያው በሽታው ሲነሳባት ነው እንጂ እንትን የሚላት። በሽታዋ ደግሞ መለስ ሲልላት ደግሞ ምን ትላለች? የቤቱንም እቃ ትሰራለች። እኛ ጋርም አንዳንድ ነገር ካለ ታሟላለች። በቃ ቤት ውስጥ የሚሰራ ስራ ካለ ትሰራልናለች። በሽታዋ ሲነሳባት ደግሞ ከኛ ከአካባቢ ትርቃለች። ከዛ እንትን ብላ ትመጣለች። በሰው ልቦናም ያላት ነገር በጣም ደስ ይላል። ኦኬ። ስለዚህ ከሰዎች ጋር ትግባባለች። በሽታዋ ወሰድ መለስ ነገር ነው የሚያደርጋት ማለት ነው? አዎ ወሰድ መለስ ያደርጋታል። ቢያንስ በሽታዋ የሚነሳባት በ3 ወር በቃ በዛ በ3 ወር ግፋቢ በ3 ወር በ4 ወር ቢሆን ነው። ምን ያህል ጊዜ እዚህ ከተማ ላይ ቆይታለች? እስኪ ኤልሳ እናት ቢያንስ ወደ 3 ዓመት 2 ዓመት ቆይታለች። 3 ዓመት 2 ዓመት በጣም ረጅም ጊዜ ማለት ነው። ከኤልሳ ጋር ተገናኝተው ነበር? ከኤልሳ ጋር አልተገናኙም። ኤልሳ ልታገኛት አልቻለችም። ምን ያህል ጊዜ ኤልሳ ከአንተ ጋር እናቷን በመፈለግ ውስጥ ቆያችሁ? ቢያንስ 3 ወር ቆይታለች እኛ ጋር። ኤልሳ የነበረችበት የጤና ሁኔታ ምናምን ነገር በጣም ትጨነቅ ነበረ። ያው በርም ዘግታ ታለቅስ ነበረ። በጣም ብዙ ነገር እንትን ትል ነበር። በቃ ትጨነቃለችም ታለቅሳለች ምንም ትል ነበረ። አባቷም ህመም ላይ ሆኖ ነው ጥላ እናቷን ልፈልግ የመጣችው እንደነገርኳችሁ ወደኛ አካባቢ እና እሷን ሊገሉ የሚፈልጉ ሰዎችም ነበሩ። አዎ እዚህ ከመጣች በኋላ የሚያስፈራሯት ሰዎች ይመጡ ነበር? ያስፈራሯት? ኧረ ማንም አይመጣም። አዎ ማለት ይኸውልሽ ምን አለ መሰልሽ ኤልሲ ይከታተሏታል። ገባሽ? ይከታተሉኛል ብላ ነው የምታስበው። ትክክል ነችም ደግሞ ሊከታተሏት ይችላሉ። ምክንያቱም አባትሽንም ተከታትሎታል። አይ ቲንክ እርግጠኛ ነኝ ያው ኤልሳ በጠፋችበት ሰዓት የት እንዳለች እነዚህ ሰዎች አላወቁም ይሆናል መጀመሪያ። ለዛም ነው ተከታትሏት እዚህ ድረስ ያልመጡት። ገባሽ አይደለ? የተከታተሉት አባትሽን ነበረ።
አባትሽን የተከታተሉትም ያው የሆነ መረጃ ስለደረሳቸው አለም ደግሞ አባትሽ የሆነ የተናገረው ነገር ቢኖር ነው ተከታተሉ ይሄን ነገር ያደረሱበት። እስኪ ለማንኛውም እንቀጥልና የሚከታተሏት ሰዎች ሊገሏት የሚፈልጉ ሰዎች ነበሩም ብቻ ሳይሆን አሉ አዲስ አበባ ላይ እና በጣም አስቸጋሪ ህይወት ላይ ነበረች። ከአንተ ጋርስ ማለት በዚህ ግንኙነት ማለት እናቷን እያፈላለጋችሁ በነበራችሁበት ሰዓት ላይ የነበራችሁ ቀረቤታ ምን ይመስላል? ማለት ያው እንደሰማሁት ከሆነ ፍቅረኛ ሀነችም የሚባል ነገር ሰምቼ ነበረ። ሰው ያወራል፣ በጣም ብዙ ወሬ ያወራል። ግን ያው እኔ እሷን እናቷን እንድፈልግ ከመርዳት ውጭ ሌላ ምንም ነገር አስቤም አላውቅም። እሷ ውስጥም አልፈጠረባትም ይሄ ነገር አይምሮ ውስጥም። እኔ እሷን ለመርዳት ነው ያው ሁሉም ነገር በሚፈቅደው እሷን ለመርዳት ነው እንጂ ሀሳቤ በሌላ ነገር ፍቅረኛ ምናምን ነገር አላሰብኩም። እሷም ሀሳቡ አይደለም ማለት የፍቅር ግንኙነት ምናምን ሪሌሽን ውስጥ ምንም አይነት ነገር አልጀመራችም? አልገባችም? አይ ምንም አልጀመርንም። ያው እኔ እሷን ማገኛት እናቷ እንድትፈልግ ነው እንጂ እኔ አብዛኛው ጊዜ ትኩረት የማደርገው ስራው ላይ ነው። ሰው የሚናገረው ፍቅረኛው ነች የሚለው ወደ ተራ እንደነገርኳችሁ ይዣት ስለምወጣ ነው እና እናቷን የምንፈልገው ተራ ላይ ስለምንወጣ ሰዎች ያዩና ፍቅረኛው ነች ይላሉ። እሷ ደግሞ ታውቃለች እኔ ፍቅረኛ እንዳለኝም ታውቃለች። ያው እሱ ነው ማለት ነው። ስለዚህ ምንም አይነት ግንኙነት የላችሁ? ምንም አይነት ግንኙነት የለንም። ምናልባት አንዳንዴ አዲስ ሰው ከአንድ ሰው ጋር ከሚታወቅ ሰው ጋር ቦታው ላይ አካባቢው ላይ ከሚታወቅ ሰው ጋር አብዝቶ ከተገኘ መቼም ያው ፍቅረኛ ያዘ ፍቅረኛ ይዞ መጣ ወይ ደግሞ የሆነ ሪሌሽን ውስጥ ገባ ብለው ሊያወሩ ይችላሉ። እንደዚህ አይነት ነገሮች ይከሰታሉ። በዛ አምናለሁ። ታዲያ ምንድን የተፈጠረው ማለት ኤልሲን እኔ ምን ልል እንደምፈልግ አላውቅም፣ ምን ልል እንደምችል አላውቅም። ብቻ እዚህ ድረስ ስመጣ ኤልሳን አገኛታለሁ ብዬ ነው የመጣሁት። ሜቢ ዲቴል ጉዳዩን ልንገርህ ከተባለ ኤልሳና እኔ ፍቅረኛ ብቻ ሳይሆን እጮኛም ጭምር ነው። እኔ ኤልሳ እጮኛ ነኝ። ልንጋባ ኦልሞስት በቃ ወደ አንድ ወርም አይደለም ጥር ላይ ልንጋባ በነበረበት ሁኔታ ላይ ነው እና ልንጋባ ሁላ ፕሮሰስ ኦልሬዲ ተጀምሮ ቤተሰብ ምናምን እንቅስቃሴ ተጀምሮ ነበር። ኦኬ ያው ስለ ሉልማ በጣም ትነግረኝ ነበር። ለኔም እጮኛ አለኝ ብላ ትነግረኝ ነበረ እና ልንጋባም እንደዚህ ብላኝ ነበረ። ጥር ምናምን ብላኝ ነበር። እሷም ያው በእናቷ ጉዳይ ወደዚህ ስለመጣች ነው። እሷም አንደኛ የሚያሳስባት ነገር ይሄም ነገር ነው። ስለ አንተ ታስባለች፣ ትጨነቃለች። ስለዚህ ያለውን ነገር ምናምን ነገር ስለኔ በደንብ አውርታለች? አዎ አውርታኛለች ያለውን ነገር ስላንተ። ታዲያ ምንድነው ማለት ምክንያቴ ምንድነው አለች። እናቷን ከመፈለግ ውጪ የኛን ሰርግ ጥሎ ፕሮግራሙን ጥሎ ሁሉን ነገር ጥሎ እኔንም እንዳትፈልገኝ የሚል ደብዳቤ ጽፋ የመጥፋቷ እንዳትደውልልኝ መለያየት አለብን ብላኝ ከኔ ጋር የምንለያየቷ ምክንያቷ ምን ሊሆን ይችላል? አይደለም ቆይ ምንድነው ምክንያቷ? ምናልባት ነግራት ከሆነ ነግሬያት ነበር፣ አውርተን ነበረ። ያው ከሱ ጋርም ተጋብታችሁን ቢሆን እናትሽን መፈለግ ትችያለሽ ብያት ነበር፣ ሀሳብ አቅርቤላት ነበረ። ያው እሷ ግን አንተ ማታውቀው ብዙ ነገር አለ ነው ብላ ነገረችኝ። ያው ሌላ ነገር እንትን አላለችኝም ማለት ሌላ ብዙ ነገር ምንድነው ማለት እናቷን ከመፈለግ ውጪ ሌላ ምክንያት ምንድነው ሊኖራት የሚችለው? ከኔ ጋር ሌላ ያት የሚችል እኔን ጥላ እንድትሄድ ሰርጌ እንዲሰረዝ ማለት እንደዚህ በዚህ ልክ እኔ እሺ ይሁን ችግር የለውም። ይሄ ሁላ ነገር አልፏል፣ ተፈጥሯል። ያለችበት ጭንቀት ምናልባት ሰርግ የምታስብበት አይደለም ማለት ነው። በጣም ጭንቀት ውስጥ ባትሆን ይሄን እንደማታደርግ እኔም አንተም በደንብ እናውቃለን አይደል? አንተ ቦታ እንዳላት እኛም ቤት መታ ስታወራ የነበረችውን ነገር ነግሬሃለሁ። ይኸውልሽ ለኔ ምን አለ መሰለሽ አንድ ነገር ልንገርሽ። የፈለገ ጭንቀት ልትሆን ትችላለች፣ ለኔ ይሄ ነው ተብሎ ሊነገር ይገባ ነበር። አንድ ሁለተኛ ደግሞ እናቴ እየተዘጋጀች እንደሆነ በደንብ ታውቃለች። እናቴ ለሷ ያላትን ስሜት በደንብ ታውቃለች። ገባሽ አይደል? እዚህ ጋር የእናቴ ደስታ ላይ የቤተሰቤ ደስታ ላይ ሀዘን የጨመረችው ምክንያቱም እናቴ ለዘመድ በጠቅላላ ተናግራ ጥር ላይ ልውል ያገባል ብላ ፕሮግራም ልታዘጋጅ ልትደግስ ዘመድ አዝማድ በጉጉት እየጠበቀ በነበረበት ሰዓት የእናቴ አንገት ሲደፋ ማየት ማለት እንግዲህ ቀልድ አይደለም አይደለ? ማናችን ቤት ላይ ቢመጣ ይሄ ነገር ይከብዳል አይደለ? ምክንያቱም ቤተሰብን የሚያክል ነገር የለም። እናቴ ደግሞ እንዴት እንደምትንሰፈሰፍላት ታውቃለች። ለእኔ አይደለም ለእሷ እንዴት እንደምትወድልናት እናቴን ታውቃለች። እና እሷም እናቴን ትወዳታለች፣ እናቴም እሷን ትወዳታለች። ታዲያ እንዴት ነው በዚህ ልክ እናቴ ላይ ነገር ልታደርግ የምችለው? ምንም በጣም ከባድ ነገር ባይገጥማት ኤልሲ እንደዚህ አይነት ነገር አይደለም ትንሽ ነገር ሊያስጨንቃት የምትችል ልጅ ናት። ጭንቀት አትችልም።
ይኸውልሽ እኔ ግን የገጠማት በጣም ትልቅ ችግር ቢሆን ነው። እሱን ደግሞ እናገኛት ልዑል እናገኛትና ከራሷ አፍ እንስማ። አዎ እኔ አሁንም ቢሆን ማግኘት ነው ምክንያት ይኖራታል። እኔ ይኸውልሽ አሁንም ቢሆን ይሄ ሁላ ነገር ተፈጥሮ እኔ እሷን ከመፈለግ እኮ ወደኋላ አላልኩም። እሷን በህይወት ለማግኘት የማደርገው ጥረት እያየሽ ነው አይደለ? እየለፋው ነው እለፋለሁ አሁንም። ገባሽ አይደል? ምክንያቱም እሷ ኦልሬዲ ጥላኛ ሄዳለች። ችግር የለውም። ኢቭን ግንኙነታችን ራሱ ይቋረጥ እኮ እኔ ኤልሳን ከመፈለግና በህይወት ወደ ቤቷ ከመመለስ ከቤተሰቧ ጋር ከአባቷ ጋር ከመመለስ ወደኋላ አልልም። ገባሽ አይደል? ምክንያቱም ኤልሲም ባቶም ማንም ሰው ቢሆን ይሄን ነገር ከማድረግ ወደኋላ አልልም። ግን ደግሞ ኤልሳ እስከሆነች ድረስ ደግሞ ሰላማዊ ኑሮ እንድትመራ ስለምፈልግ የቻልኩትን ነገር በጠቅላላ አደርግላታለሁ። የቻልኩትን ነገር በጠቅላላ ማለት እዚህም ድረስ የመምጣት ትልቁ ዓላማ ያ ነው። ኤልሳን የማግኘት ያንቺን አባት ነብሰ ገዳይ ማግኘት። ገባሽ አይደል? ስለዚህ እሺ እንቶ በቃ እዚህ ጋር እንቶና እስኪ ስለ ኤልሳ ነገር ማለት አፈላለጋችኋት እናቷን ልታገኛት አልቻላችሁም አይደል? ከዛ በኋላ እናቷ ተመልሳ አልመጣችም ማለት አላገኘቻትም። እኔ አንድ ነገር የምነግርህ ለአንተ እንደዚህ ብለህ ባደመድም ደስ ይለኛል። ከሷ አንደበት ብትሰማ ያለውን ነገር እንደነገረች ነው እሷም ብትሰማ ይሻላል ብዬ ነው የማስበው። ከሷ ከአንደበቷ ያው የኤልሲም በቃ የጤናዋ ምናምን ነገርም ልክ አልነበረም። እዚህ ከመጣች በኋላ እዛ እናንተ ጋር ባላቅም እዚህ እኛ ጋር ከመጣች በኋላ ምንም ልክ አይደለም። የጤናዋ ነገር ያሳሳቢ ነው ያለበት ደረጃ ነው። ስለሆነ አሁንም ከሷ አንደበት እንድትሰማው የምንፈልገው እሱ ነው ማለት ነው። እሷን አግኝታት ብታወራት ደስ ይለናል ነው ለኛም ባደመደመው እዚህ ጋር ደስ ይለናል። እስኪ አንድ ማለት እሺ በ3 ወር ውስጥ 3 ወር ያክል ፍለጋ አድርገናል ብለሃል። በዛ 3 ወር ውስጥ እናቷን ልታገኛት ትችላለች? እስካሁን ባለችበት ሁኔታ ውስጥ እናቷን ማግኘት ትችላለች? ከእናቷ ጋር ተገናኝቷል? እናቷ ተመልሳ ወደዚህ ከተማ መጥታለች? ያው እንደነገርኩ 3 ወር መታ ትመጣለች ብያለሁ። ግን አሁን ኤልሳ ከመጣችበት በኋላ ወሩ ራሱ በጣም ርቆብናል። ከመጣች በጣም ቆይታለች። ስለዚህ መታጣቅም እናትየውም ወደዚህ ተመልሳ አታውቅም። እሺ ታዲያ ማለት እሺ እናቷን አላገኘችም። ኦኬ እሺ በአሁን ሰዓት ላይ ኤልሳ የት ነው የምትገኘው? ማለት ከእናንተ ጋር ነች ያለችው ኦር ደግሞ የት ነው ያለችው? እንዲህ በምን አይነት ሁኔታ ውስጥ ነው ያለችው? ያው እያስጨነቀኝ ያለውም ነገር ቅድም እንደነገርኩ ይሄ ነው። 4 ወር ሙሉ እንቅልፌን የነሳኝ ነገር ማለት ይሄ ነው ማለት ለምንድን ነው 4 ወር ሙሉ እንቅልፌን የነሳኝ? ያው ከኔ ከጠፋች 4 ወር ሆኗታል። ማለት እንዴት ነው 4 ወር ማለት ወዴት ነው የጠፋችው? ምን ጠፋች ነው ወይስ ሄደች ነው ተመልሳ ሄደች ነው? ተራሬ እንደነገርኩ አንድ ልጅ አለ አብረን የምንሰራ እና እሷን በገንዘብ የሚፈልጉ ሰዎች አሉ፣ እኛን ለገንዘብ የሚለውጡ ሰዎች ማለት ነው። እና አንተም የተሻለ ስራ እንሰራለህ ብሎ ጓደኛዬ ነግሮኝ ነበረ። ማለት አልገባኝም። ቆይ ኤልሳን አሳልፋችሁ ሰጣችሁ ገንዘብ ሊሰጣችሁ? አዎ እሱ እንደዛ ነበር ያቀረበልኝ ሀሳብ። እሷንም ሸጣ ከዚህ ከተራም ወጥተህ የራስህን መኪናም ገዝተህ እኔንም ታሳልፍልኛለህ ብሎኝ ነበረ። እንደዛ ብሎ ነግሮኝ ነበረ። እንደውም እኔ ከዚህ ሁሉ ወጥተን ተጣልተን ነበር ከሱ ጋር። ያው እሷንም እኔ እናቷን እንድትፈልግ ስለማስብ እኛ ጋርም እንደነገርኩ አስጠግቻት ነው የምንኖረው ብያለሁ። እዛው ከሱ ጋርም ተጋጭተን ነበረ። አንተም የተሻለ ህይወት ትኖራለህ ብሎኝ ነበረ። ስለዚህ ማለት ሰዎቹ እዚህ ድረስ መጥተው ኤልሳን እንድሰጧቸው እና ገንዘብ ሊሰጧቸው በጓደኛ በኩል መጡብህ ነው? አናገረህ ነው በጓደኛ በኩል? ያው እሱ እንደነገረኝ እሷ ከነሱ የያዘችው ሚስጥር አለ መሰለኝ፣ እኔ አላውቅም። በጣም እየፈለጓት መሆኑን ነው የነገረኝ እሱና በቃ በገንዘብም ጉዳይ ነው እሱ የፈለጋት። በጣም እኔም የተሻለ ህይወት እንድኖርበት ነው እሱ እያሰበ ያለው እና እኔ በፍጹም ደግሞ ምንም ልስማማበት ያልቻልኩት ነገር ነው። ይሄ ጓደኛ ማለት እነማን እንደሆኑ ነግረዋል? ማናቸው እነዚህ ሰዎች እሷን እየፈልገው የመጡት? ማናቸው ገንዘብ ሰጥተዋችሁ ኤልሳን መውሰድ የሚፈልጉት? ይሄን ነገር ነግሮሃል? እሱ የነገረኝ እነዚህ ሰዎች ናቸው እንጂ ማንነታቸውን አልነገረኝም። እና በቃ እዚህም ሳልሰማ ከሱ ጋር ተጣልቼ ነው የተለያዩት። እሺ ከዛስ? ማለት እሺ አልፈልግም ብለህ ሳትስማማ ቀርተህ ተጣላችሁ። ከዛሽ ምን ተፈጠረ? ከዛ ማለት እንዴት ነው ታዲያ ልጠፋ የቻለችው ኤልሳ? ከልጁ ጋር ከተጣላው በ3ኛ ቀን ምሳ ልበላ ወደ ቤት ስገባ የለችም። ከዛ አውጥቼ እኔ ከዚህ በፊት እንደመጣች እንደነገርኩ ያወጣውላት ሲም ነበረ። በሲም ካርዱም ስደውልላት ስልኳ አይሰራም። እና ማለት እሺ እቤት ስገባ የለችም ማለት በ3ኛው ቀን ይሄን ነገር ማለት ልጁ አሳልፈን እንስጣት ባለ በ3ኛው ቀን ስትገባ ነው ያጣት? ያጣዋት በ3ኛው ቀን ያጣዋት። ከዛ በኋላ በቃ ሙሉ ከተማውን ነው አስሺ እንደነገርኩ እኔም ካቦኔም ብያለሁ። የሰፈሩ በጣም ብዙ ሰዎች አደራጅቼ ነበረ ስፈልጋት የለችም በሰፈሩ። እና እሺ ማለት ወዴት ሄደች? እንዴ ምንድን ነው የተፈጠረው?
ይሄን ሀሳብ ያቀረበልኝ እሱ ስለሆነ በቃ ይሄን ነገር የሚያደርገው እሱ ነው ብዬ ስላሰብኩ ብቻ ውስጥ የጠረጣሪ ስላሰበ ቀጥታ ወደ እሱ ጋር ነው የሄድኩት እና እኮ እሺ ቀጥታ ከዛ ያው ልጁ ጠየቅኩትኝ ያለው ነገር እንዳለ አብራራውለት ስነግረው እኔ አይደለሁም አንተ ነህ ከዚህ በፊት እንደዚህ እሷን የሚገዙ ሰዎች አሉ ብለህ እንትን ያልከኝ ካንተ ውጪ ማንንም አይሆንም ብዬ እንትን ብያለሁ ተራ ላይም ያለው ሰው ደግሞ ከመጥፋቷ በፊት ከአንድ ቀን በፊት አንተ ጋር እንዳለች ካንተ አቅራቢያም እንደነበረች ሰው ነግሮኛል እንደዛ ብዬ አወራሁት በጭራሽ እኔ ላይ ራሱ ጮህብኝ ነበርና ማለት ለምንድን ነው አንተ ላይ የሚጮህብህ ያው እንደነገርኩ በእሷ የሚፈልጓት ሰዎች መኪና ምናምን ጥቅም እንሰጣለን ምናምን ብለውኝ የነበሩ ሰዎች ብያለሁ አንተ እንደውም ቀድመ አስበላኸኝ እንጂ እኛ በጣም ብዙ ጥቅም እናገኝበት ነበረ ብሎ የባስ ራሱ እኔ ላይ ነው ልጁ የደነፋብኝ ወላ ማለት ነው ማለት ለዛ ነው አስበላኝ ብሎ የሚጮህ እንደዛ አስበልቶ በቃ እሱ ጋር የነበረውን ሀሳብ ሙሉ እንደረሳው አስደረገኝ ማለት ነው ስለዚህ እሱ አይደለም አሳልፎ የሰጣት ማለት ነው አሁን እኔን አርጎ እንደመለሰኝ ከሆነ እሱ ነው ማለት ነው ያው እኔ ውስጤም ጥርጣሬም የፈጠረብኝ እሱ ጋር እንደነገርኳችሁ ቀድሜ ሲሄድ እሱ ደግሞ በእንደዚህ ምክንያት ሲመልሰኝ ያው እሱ ጋር አይሆንም ብዬ ሐሳብ ገባው ነው ስለዚህ ከዛ በኋላ ኤልሳን አላገኘሃትም በጣም እኮ እሺ ስልክ ሰጥቻት ነበር ብለኛል አይደል ስልክ ሰጥቻት ነበር በዛ ስልክ ስደውልም አይሰራም ብለኛል አይሰራም አልሞከርክም ከዛ በኋላ ምን ያህል ጊዜ ነው ዮናስ ያልከኝ 4 ወር ነው ያልከኝ እኮ በዚህ 4 ወር ውስጥ ምንም ስለሷ የምታውቀው የሰማው ነገር የለም ምንም አልሰማው እሺ አንድ ነገር እንድትተባበረኝ እፈልጋለሁ ይሄ አሁን ኤልሳን አሳልፈን እንሽጣት ያለ ልጅ ስልኩ አለ አይደል እስኪ ደውለህለት እዚህ እንዲመጣና ለሆነ ጉዳይ እንደምትፈልገው ንገረው እሺ እስኪ ይምጣና እሱን ማናገር ፈልጋለሁ እሺ መልካም እስኪ ውድ ቤተሰቦች ማለት ማን ጋር እንዳለ ይሄ ጉዳይ ምን ጋር እንዳለ አላውቅም ብቻ ከልብ ይሄን ነገር ለማወጣጣት ልጁ እዚህ ድረስ መምጣት አለበት ስለዚህ እዚህ ድረስ ይምጣና ያለውን ነገር ከሱ ጋር ተወያይቼ እርግጠኛ ነኝ ምናልባት የሚያውቀው ነገር ሊኖር ይችላል እነዚህ ሰዎች እነማን ናቸው ገንዘብን እንሰጣቸዋለን መኪና ትገዛላችሁ ብለው ሊደልሉት የቻሉት እነማን ናቸው ይሄን ነገር በደንብ ማናገር ይሆናል ማለት ነው ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁ ይሁኑ ስልክ ደውል እሺ እንግዲህ ውድ ቤተሰቦች ያለውን ነገር ለማጣራት ልጁም ደርሷል ስለዚህ ሊያመጣው ወጥቷል ማለት ነው አብርሃም እስኪ ይምጣና የሚያውቀውን ነገር ምን ይመስላል ምንድነው የሚያውቀው ማናቸው እነዚህ ሰዎች በገንዘብ የተደራደሩት የሚለው ነገር ከራሱ አንድ ባንድ ቃል በቃል እንዲነገር እንዲሁም ደግሞ ከኤልሳ ከዚህ መጥፋት ጋር ግንኙነት ካለው በራሳችን መንገድ የምናወጣጣው ይሆናል ማለት ነው እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ይሁኑ መልካም ጊዜ መቼም ከኤልሳ መጥፋት ጋር የሆነ ነገር ይኖራል ብዬ ተስፋ አድርጋለሁ እንዴ በጣም አስበላኸኝ ብሎ ካለ በደንብ ሊሸጣት አስቦ ነበር አይ ሊሸጣት አስቦ ነበር ብቻ ሳይሆን ራሱ ሽጧታልም ብዬ ነው ማስበው መገባሽ እዚህ ጋር ጓደኛው አልስማማም ስላለው እርግጠኛ ነኝ ወይ በራሱ መንገድ ቀስ ብሎ አሳልፎ ወይ ሰጥቷት ሊሆን ይችላል ወይ ያለችበትን ቦታ ተናግሮ እንድትወስዳት አድርጎ ሊሆን ይችላል ብዬ ነው ማስበው እሺ ቆየት ነው ሰላማችንን ማግኘት የምንችለው ወዴት እንሽሽሉ እንግዲህ ምንም ነገር የለም ብላ ምና ኮኔ መጣችሁ ያመነችበት ቦታ እንዲህ ከተደረገች የት ነው ሰላም ማግኘት የምንችለው እንጃ ብቻ የሆነ ፍሬ ያለው ነገር አገኛለሁ ብዬ አስባለሁ ከሱ ና እንጂ ወሬ ነው ና ና ቁም ወሬ ነው ሂድ ዝም ብለህ ያዘው ዝም ብለህ ሂድ አርፈህ ሂድ ጭራሽ በአጥር ዘለልታ ምን አርፈህ ሂድ አንተ ያዘው ቁጭ በል የለም ይሄ ነው የምሮጠው ምንድነው ቆይ ምን ሆናችሁ ምን ሆነ የሮጥኩ አንተ ራስህ ስማ
መቼም የሚያውቀው ነገር ባይኖር እንደዚህ ሲያየን ገና አይፈረጥጥም አይደል? ንገረኝ፣ ኤልሳን የት ነው ያደረካት? የት ነው ያደረካት? ኤልሳን ሻትካት፣ ንገረኝ፣ የት ነው ያደረካት? ይሄ እኮ በዚህ አይነት አባቴንም ገዳዮች ያውቃል። እሺ ተረጋጊ፣ ተረጋጊ፣ እሺ ተረጋጊ። ተናገር አንተ ትሰማኛለህ? ይኸውልህ ኤልሳን የት እንዳረካት እንድነግረኝ እፈልጋለሁ። አንድ የሰማኝ ነው። አንተም እያነገርኩህ አለት የኔ ምንድነው ምንም የማውቀው ነገር የለም። ኧረ እባክህ የምታውቀው ነገር የለም። ለምን ታዲያ ሮጥክ? ለምን ሮጥክ? ስታይን ለምንድን ነው የሮጥከው? የጠየቃርን ይመልስለት። ኧረ እኔ አጋጣሚ ነው በቃ ትንሽ ልሩጥ ስለፈለኩ። ኧረ እባክህ ትንሽም ልሩጥ ብለህ ስላሰብክ ስለፈለክ ስማ፣ ጓደኛ ያለውን ነገር በጠቅላላ ነግሮኛል። ኤልሳን በብር መሸጥ እንደምትፈልግ ደህና ገንዘብ እንደሚሰጡ እነዛ ሰዎች ቃል እንደገቡልህ ነግረኸው አልስማማ ብሎ ተጣልታችሁ ነበር። እነዚህ ሰዎች ማን እንደሆኑ እንዴት እንዳገኙ ከዛም እንዴት አሳልፈህ ኤልሳን እንደሰጣቸው እንድነግረኝ እፈልጋለሁ። እኔ ምንም የማውቀው ነገር የለም። የምታውቀው ነገር የለም? እርግጠኛ ነህ? ነገረው የምታውቀው ነገር የለም ስማ፣ ማለት ነገረው። ና ትናገራላት። ና ይዘው እንኳን ደስ ያላችሁ ለንስራይን ባለ እድለኞች በሙሉ። የንስራይን ለ20 ባለ እድለኞች ተመልካቾቹ ከጀምቦሮ ሪል ስቴት ጋር በጋራ በመተባበር በመሃል አዲስ አበባ የዲፕሎማቶች መናኸሪያ በሆነችው ውቧ ሳር ቤት ላይ ለእናንተ ውድ የንስራይን ቤተሰቦቻችን በካሬ የ10 ሺህ ብር የዋጋ ቅናሽ አመቻችቶ የጨረሰ ሲሆን የሾፒንግ ሞል ወይም የንግድ ሱቆችን ከ17 ካሬ ጀምሮ በ10% ቅድመ ክፍያ ማለትም በ368 ሺህ ብር ቅድመ ክፍያ ብቻ የምትስተናገዱበትን እድል አመቻችቶ አጠናቋል። እንዲሁም የመኖሪያ ቤት አፓርትመንቶች በ1,256,000 ብር ቅድመ ክፍያ በዚሁ ሳር ቤት ሳይታችን በመግዛት የቤት ባለቤት የምትሆኑበት እድል ከታማኙ ጀምቦሮ ሪል ስቴት ይዘንላችሁ ብቅ ብለናል። ልብ ይበሉ፣ ይህ እድል ለ20 የንስራይን ባለ እድለኞች ብቻ ስለሆነ ይፍጠኑ፣ ይመዝገቡ። እሺ ሲጀምር የለ ከህግ አካል ማምለጥ ከባድ ነው። አሁን ለምጠይቅ ጥያቄ እያንዳንዷን ነገር እንድትመልስልኝ ይፈልጋል። ከመጀመሪያውን ጀምር። ስራ ምንድን ነው? እስኪ እኔ ደህና ስራ የለኝም። በቃ ተራ ላይ ነው ምናምን አልፎ አልፎ የተገኘውን ተፍተፍ ይላል። ደህና የሚባል ስራ አይደለም። ተራ ላይ ነው የምሰራው። የሚቀማም ካለ ትቀማለህ፣ የሚዘረፍ ካለ ትዘርፋለህ። ኧረ እኔ በስርዓት ነው የማስከብረው። ተው። ኧረ እባክህ ስብህና ግን እንደዛ አይመስልም። ለገንዘብ ስትል ብዙ ነገር ማድረግ የምችል ነው የሚመስለው። ያው ሁላችንም የተሻለ ነገር ፈላጊ እስከሆነ ድረስ ወንጀልም ቢሆን እንሰራለን። ኧረ እኔ እንደዛ አይደለም። ሁላችንም የተሻለ ነገር ፈላጊ እስከሆነ ድረስ ወንጀል እንሰራለን፣ ሰውን እንደበድባለን፣ ሰውን ዘርፋለን ነው አይደል? አይ እዛ ደረጃ እኔ አልደረስኩም። እሺ ይኸውልህ በጣም ብዙ ነገር ሰማሁ ስላንተና ከዚህ ቀደም ከወንድም ጋር አንድ ድርድር ከጓደኛ ጋር አንድ ድርድር ለማድረግ ሞክረን እንደነበረ ሰምቻለሁ ነው። ከማን ጋር ነው? ከቤተሰቦች ጋር ነው የምኖረው? ቀና ብለህ አውራ። ከቤተሰቦች ጋር ነው የምኖረው። በጣም ጥሩ። ገና ሳይህ ወጣት ነህ፣ ብዙ ሰርተህ መለወጥ የምችል ሰው ነህ። ተራ ላይ ደግሞ መስራት ማለት ተራ ላይ የሚገኘው ገንዘብ በጣም ጥሩ እንደሆነም አውቃለሁ። ነገር ግን የሆነ ሰዓት ላይ ለአብርሃም ያቀረብክብለት ውል ትንሽ ግራ ያጋባ ነበርና እነዚህን ሰዎች እንዴት እንዳገኛቸው ምናምን ባላቅም፣ እስኪ ስለ እነዚህ ሰዎች ንገረኝ። እንዴት ነው ያወቃቸው? ትውውቃቸው እንዴት ነበር? እስኪ ንገረኝ። እኛ በአጋጣሚ ነበር የተዋወቅነው እና መጀመሪያ ላይ ስለ ስራ ነበረ ሲያዋራኝ የነበረው። ማለቴ ከዚህ የተሻለ ስራ ወደ አዲስ አበባ ወስዶ እንደሚሰጠኝ። ማለት የት አግኝቶ? ማን ነው የሰውዬ? እንዴት አግኝቶ ነው ስለ ስራ ምናምን ያዋራ? ድንገት በአጋጣሚ እንደዚህ ኮንትራክት ምናምን ነገር ባዘች ፈልጎ በዛ ምክንያት ነው የተዋወቅነው። ይመላለሳል ነገር እና በዛ ምክንያት ነው የተግባባነው እና ህይወቴንም ተራ ላይ ነው የተዋወቅከው? ተራ አስከባሪ ያለህ እየሰራ ነው የተዋወቀው ማለት ነው? ባጃጅ ፈልጎ? አዎ።
እሺ በቃ ወደ አዲስ አበባ ወስዱ እዛ ፈርኒቸር ቤት ምናምን ነገር አለው ሰውየው። እዛ አሪፍ ስራ እንደሚያሰራኝ ህይወቴን የሚለውጥ ነገር እንደሆነ ያኛው ስራ እና የተሻለ ገንዘብ እንደማገኝበትም ነበር የነገረኝ። በዛ ምክንያት ነበር የተግባባ ነው። ኦኬ እሺ ከዛስ ምን ያህል ጊዜ ቆያችሁ? ማለት በተግባብታችሁ ምን ያህል ጊዜ እዚህ ቆየ? አረ ብዙ አልቆየም፣ 2 ሳምንት ምናምን ነገር ነው ትውውቃችን ቢሆን እና የሚያስጭነው ነገር እቃ እንዳለ ምናምን ነበር የማውቀው። ኦኬ ከዚህ የሚያስጭነው እቃ ነው? አዎ እንደዛ ነው የነገረኝ። ከዛስ ማለት ተግባባችሁ ምናምን ነገር ፈርኒቸር እዛ ፈርኒቸር ድርጅት እንደሚቀጥር ነገረ። ከዛስ ምን ተፈጠረ? ያለው ሂደት ምን ይመስላል? በቃ እና በአጋጣሚ ነው እንደዛ ማለት እኔም የተሻለ ስራ መፈለግ ይናይቱ ያው በመሀል ላይ ነው። ከዛ ከተግባባን በኋላ ነው ሰው ጠፍቶበትና እዚህ እሷን ፍለጋ እንደመጣ የነገረኝ። ከዛ በኋላ ምን አይነት ሰው ጠፍቶበት እንደሆነ ማንን ፍለጋስ? አብርሃም ጋር ያለች ልጅ ኤልሳ ትባላለች እና ከትልቅ ድርጅት ዶክመንት ሰርቃ ምናምን ነገር እንደተሰወረችባቸው ነው የነገረኝ። ኦኬ ከድርጅታቸው ዶክመንታቸውን ሰርቃ ተሰውራለች ብለው ነው የመጡት? አዎ ከዛ ጠፍታ እዚህ አካባቢ እንዳለችና ምናምን እሷንም ለመፈለግ እንደመጣ ነገረኝ። ከዛ አንተ እንደምታውቃትና የት እንዳለች ነገርከው? ድንገት በአጋጣሚ ፎቶዋን ሲያሳየኝ አውቃታለሁ ከጓደኛዬ ጋር ነው እና እሷን አሳልፈን ከሰጠነው የተሻለ ብር እንደሚሰጠን ህይወታችንን የሚቀይር ብር ለኔም ለሱም ለጓደኛዬም ለሁለቱም አሪፍ ብር እንደሚሰጠንና ህይወታችንን እንደምንቀይር እንደዛ ነው የነገረን። እና ከዛ አንተ አሳልፈህ ሰጠኸው አይደል? ከዛ ያንተን ህይወት ለመቀየር የሰው ነፍስ አሳልፈህ ሰጠህ። ከዛ አንተ መኪና ልትይዝ አይደል? እኔን በምን አውቃለሁ? ሌባ እንደሆነች ብቻ ነው ነገር። ቆይ እሺ ከዛስ ማለት ምንድን ነው የተፈጠረው? ከዛ በኋላ ንገረኝ እስኪ። በቃ እኔ የዚህ ሰዓት ላይ ምንም ስለምፈልገው ከጓደኛዬ ከአብርሃም ጋር ነበር የተነጋገርነው፣ ግን እሱ አልተስማማም። ተጣልተን ብዙ ውጣ ውረድ ውስጥ ገብተንም ነበረ። ጓደኛ ልታስማማው ልታደራድር ሄድክ? አዎ ለእሱም ለነገረው ሂጄ ነበረ። እሱ ፈቃደኛ አልሆነም? አልተስማማም። እሺ ከዛስ ምን አደረክ? ማለት እሱ አይሆንም አሳልፌ አልሰጥም ብሎ ሰጣ ገባ ውስጥ ገባችሁ አይደለ? ከዛስ ምን አደረክ? እኔም እንደማይሆን ለሰውየው ነበር የተናገርኩት፣ ግን ሰውየው ካሰብኩት በላይ ብዙ ኃይል ያለው ሰው ነው እና ይሄኛውን ነገር ቶሎ እንትን ብዬ ልጅቷን ካላስረከብኩትኝ የቤተሰቤን ህይወት እንደሚቀጥፍ ነገረኝ። እኔ ደግሞ ለቤተሰቦቼ አንድ ልጅ ነኝ። ስለዚህ ለእነሱ እንደምንም ብዬ ህይወቴን መቀየር የእነሱንም ህይወት ማስተካከል የምፈልግ ስለሆንኩኝ በቤተሰቤ ላይ መወሰን አልፈለግኩም። ከዛ ምንድን ነው ያደረገው? ሰውየው እንዳልኩ ብዙ ኃይል ነው ያለው እና እንደጠበቅኩት አልነበረም። 1-2 ቀን ሲያስጨንቅኝ በሶስተኛው ቀን እናትሽን አየኋት ብዬ እሷንም እነሱ ያሉበት ይዣት ሄድኩኝ። አጋጣሚ መኪና ይዞ ነበረ፣ ዶልፊን መኪና ወሰዷት። ከዛ አሳልፈ ሰጣት? አሳልፈ ሰጣት? ማንነታቸውን ታውቃለህ? ይዋሹክ ቢሆን እሷ ምን ሆኖ ሌባ የሚመስልህ? ምን ሆኖ ሌባ የሚመስልህ? ቆይ ቀና ብላ እናገኝ። ምን ሆኖ ሌባ የሚመስልህ? ቀና ብላ ያልኩት የኔ ሱረት አንተ ገንዘብ ለማግኘት ብለን እሷን አሳልፈ ሰጣት? ምን አይነት ጥቅመኛ ራስ ወዳድ ውሻ ሰው ነህ? ቆይ አንተ እንዴት አሳልፈህ ሰጠኛለህ? ና ተነስ